ቴክስት ክፉ ቴክስት አጻፍ። ምን ይላል ኢሳይያስ? አሌሎም ለለ ይጽሕፉ መጽሐፈ እኩየ። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ። አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኘኝ እያላችሁ በቴክስት ስትረመርሙ እየዋላችሁ የሰው ልብ ይሄ ኖር ነው። አረ ቅዱስ ሚካኤል ምን አርጌ ነው? አረ እንዲሁ ሀብት ስጠኝ። እንዲህ 5ቱ መክሊት ላይ ሰርተሃል ቢልሃው ምን ትመልሳለች? ጆሮ ላይ ሰርተሃል ተምርሃል? አይንህ ላይ ሰርተሃል? ስንት መጽሐፍ አነበብክ ቢልስ አሁን ምን መልሳለን? እስቲ አሁን አፍ ላይ ምን ሰራህበት ነው? እየፈለክ አንዱን እግሩን እየቆረጥክ በሐሜት አንዱን ጆሮውን እየቆረጥክ እየዋልክ ጥርስህን መጋዝ አድርገህ ነው አፍ እርዳኝ እርዳኝ ነው። አንዱ እኮ ነው ዝም ብሎ ወይ ምን አይል መቶ ቅዱስ ሚካኤል እንደው እርዳኝ፣ ወይ አትክልት አትተክል፣ ወይ ዶሮ የለ ምን ውል ባርክልህ አለው። ስራ እንጂ። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየር ስላላያችሁ ሊሆን ይችላል፣ ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። አንድ ሰውዬ አላደል የተባለ እንዲሁ እንዳታወጋ ብለውታል። ንጉሱ መላጣ ሆኖ ነው አሉ አይቷቸው እና እንዳታወጋ አሉታል። ወጉ በላው አሉ እንዳውል ቢናገር ይቀጥሶ ጉድጓድ ቆፍሮ አሉ። እዚያ ገብቶ ምድር ሰሚ ንጉሱ መላጣ ናቸው አለ። ኧረ በሽታ ነው ይሄ፣ ደዌ ነው። ማምላክን አናነብ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ ቤት ይገኝ አይን ቤት ይምጣ የለም። የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉሩትን ጉርጉሮ አለ ልንገራችሁ። ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላሉ። ጤፉን ዡ ያልቁት ማለት ነው፣ ሳይቸግረው ማለታቸው። ቆዩ መፍጨቱንም ቢሆን አክብረውት እናቶችን። ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ዡ ሲል መስከረም ዘለቀ አለ። የሰበሰበ ነው በቅርቡ ተጎልቶ ዝም ብሎ መጃጃል ዝም ብለን እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? ሰው ያጽናና ሰው እግዚአብሔርም ለሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍን ባፍ ይሰራበታል። ባፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ጥቂቱን ለመናገር ነገር መስራት፣ ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማን፣ ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ለፍላፊነት፣ ጥቂቱን ለመናገር ማንሾካሾክ፣ ጥቂቱን ለመናገር ሽንገላ፣ ጥቂቱን ለመናገር መዘበት፣ ጥቂቱን ለመናገር ባሉ ጨምሩ። ስንት ሆነ? 12 ደርሷል። ይበቃና ደግሞ የኃጢአት ክምር ለሁላችንም የተሰጠን ለጳጳስ የለ፣ ለቄስ የለ፣ ለዲያቆን የለ፣ ለምን የለ፣ ለሁላችን የተሰጠን 5 መክሊት ምንድን ነው? የመጀመሪያው 5ቱ ሕዋሳት ናቸው። እግዚአብሔር የሰጠን 5 መክሊት 5ቱ ሕዋሳት ናቸው። 5ቱ ሕዋሳት እንዲያውም አንድ መጽሐፍ ምን ብሎ ይናገራል? 5ቱ አናቅጸ ሕይወቱ ለሰብ ይላቸዋል። 5ቱ የሰው ልጅ የህይወት በሮች ማለት ነው። 5ቱ የሰው ልጅ የህይወት በሮች ምን ምን ናቸው? ማየት፣ መስማት፣ ማሽተት እናሳ መቅመስ እና መዳሰስ ማለት ናቸው። እነዚህ የሰው ልጅ የህይወት በሮች ናቸው። የህይወት በሮች ማለት ማለት ነው። ሞትም የሚገባ በየት ነው? በእነዚህ ነው። ህይወትም የሚገባ በእነዚህ። ለምሳሌ አንድ ሞት ወደዚህ ዓለም የገባባት የመጀመሪያዊቱ እናታችን ቅድስት ሔዋን ናት። አሁን ቅድስት ናት። እሷ ለምሳሌ በምንድን ነው የገባባት? በጆሮ ከዚያስ በአይን ከዚያስ በመዳሰስ ከዚያስ በመቅመስ ጨረሰች። በ5 ነው የጨረሰችው። መጀመሪያ ሔዋን ደህና አደርሽ እንዴት ነሽ የሁለት ዓለም ንግሥት አላት። ደስ አላት። እግዚአብሔር ግን ለምንድን ነው በገነት ካለው ዛፍ ሁሉ አትብሎ ያላችሁ አላት። ዕፀ በለስ እምቢል እንዳታውቅበት ሁሉን ዛፍ ጠራለት። አውቁ ወደ ዕፀ በለስን በገነት ያለውን ሁሉ አትብሎ አላለንም? አንድ ዛፍ ነው ያለናቸው። ምስጢር ሲያስወጣ ታውቁ አስወጣና ሲያወቃ አትሞቱም አውቆ ነው አላት። በጆሮዋ ገባት። እግዚአብሔር እኮ አምላክ እንዳትሆኑ ብሎ ነው አላት። በጆሮዋ ሲገባት
በጆሮዋን ይሄንን እኮ በለስ ብትበይው አምላክ ትሆኛለሽ አለ። በዓይኗ ገባት። ይሄንን ሲላት ወአፍተዋ ለሔዋን ይላል። ዘለሽ ውደቂበት አሰኛት። እባቡ ተናግሮ ሳይጨርስ ቆርጠሽ አሁን ዋጭው አሰኛት። በዓይኗ አስጎመጀት። በዓይኗ የገባው ምንን ወሰደ? መዳሰስ። በእጇ ወስዶ አስቆረጣት። በእጇ ያስቆረጣት ምን አስደረጋት? አስበላት፣ ወደቀች። ስለዚህ እነዚህ አምስቱ በጣም ኃይለኞች ናቸው። አምስት ጸጋ ስጡ። ይኸውላችሁ ሊቅም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። ሰምታችሁኛል? እነዚህ ላይ ነው ያሉት። እውነቴን ነው። የሰው ሀብቱ እነዚህ ውስጥ ነው ያሉት። ጆሮ ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፍ ሆኖ ይመጣል። እውነታስ? ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራቸው አይደለም። ከአባቶች በጆሮ የገባውን በአንደበቴ እያነገርኳቸው ነው። ከዛ በዓይኔ የገባው ነው የምነግራቸው። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብል አገኘዋለሁ? ይህን ሰው ኮሚቴ አቋቁሜ 50 ሰው የኔ ዘመድ ልፈልግ ብል አገኛለሁ? አላገኝም። አባቶች ግን የሰበሰብኳት ቃል እግዚአብሔር ይሄን ሁሉ ዘመድ አፈራልኝ ማለት ነው። ሀብት የት ያለ? ጆሮ ላይ። ጆሮ ላይ በሉ እንጂ አሁን ለእኔ የሚያስቡልኝ የሚያገለግሉኝ እነ ገብረ ማርያም ነው፣ ወለተ ማርያም እና አስካለ ማርያም ነው፣ ወለተ ስላሴ ሁሉ በምን የመጡ ናቸው? በጆሮ አባቶቼ ያስተማሩኝ ቃል እግዚአብሔር። ሌላ ምን ጨምሬያለሁ? ጆሮ አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም። ጆሮ ይጠቅማል። አዲያ እኔ መሰለ ጆሮ እንዲህ ዘፈን ትሰሙበታላችሁ፣ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ። ጆሮህን አትቆልፍም። ጆሮህን ማምላክን ጆሮህን ካልጠበቅ ጆሮህን ይልሃል። እውነቴን ነው። ጆሮህን በደንብ ጆሮ መሰጠት አለበት። አይን በትክክል ኩን ገምጳሌ መጻሕፍት በኩሉ መዋዕለ ሕይወትከ፣ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በዓይንህ ያስገባኸውና በጆሮ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ከአንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደርግላቸው? በጆሮአቸው እኮ ነው። የዋሆች ናችሁ ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት። ያን አፍንጫህን ስራበት። ምንድነው አፍንጫ የሚሰራበት? ዕጣን ማሽተት። የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። ኧረ እስተውል፣ አይናችሁ ተጠንቀቁ። ነው እውነቴን ነው። በአይናችሁን ቢገባ ከደል ይሄ ይወኖች የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉሩትን ጉርጉሮ አለ ልንገራችሁ። ያረሰማ ጎበዝ እርፍ የነቀነቀ ወፍጮውን እንዳጎራ መስከረም ዘለቀ ይላሉ። ጤፉን ዡ ያርቁት ማለት ነው፣ ሳይቸግረው ማለታቸው። ቆዩ መፍጨቱንም ቢሆን አክብረውት እናቶችን። ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ዡ ሲል መስከረም ዘለቀ አለ። እየሰበሰበ ነው በቅርቡ ተጎልቶ ዝም ብሎ መጃጃል። ዝም ብለን እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃል እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃል እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮ መጨበጥ ነው ይላሉ አባቶቻችን። ይናከሳል መልሷ፣ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ ነው። አላችሁ መቅመስ። ምንድን ነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን፣ በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። በአፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ። ጥቂቱን ለመናገር ነገር መስራት፣
ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማል፣ ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ለፍላፊነት፣ ጥቂቱን ለመናገር ማንሾካሾክ፣ ጥቂቱን ለመናገር ሽንገላ፣ ጥቂቱን ለመናገር መዘበት፣ ጥቂቱን ለመናገር ባሉ ጨምሩ። ስንት ሆነ? 12 ደርሷል። ይበቃናል። ደግሞ የኃጢአት ክምር ይሄ ሁሉ አሾካሾ ማለት ሰዎቹ በዛ እንደዚህ ያለ እኮ እንደዚህ ነው ማለት ይሄ የአፍ ችግር ነው። እግዚአብሔር 6 ነገሮችን ይጠላል፣ 7ተኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ሰው፣ ይሄ ሰው ማጣላት በጣም ከባድ አድማ አደገኛ ነገር ነው። ቃል ገብቶ ቃልን ማፍረስ፣ ይህም አንድ ችግር ነው። አለማመስገን፣ ይህም አንድ ችግር ነው። እነዚህን ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ ከአፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። እኔም አምላክን አፍ ነው፣ አፍ ላይ ነው ቁም ነገር ያለ። እንዲህ አንድ ሴትዮ አልወደችና አሉ አፄ ቴዎድሮስን። አፄ ቴዎድሮስ መጀመሪያ ሰው ሲያገኙ ምን ብለው ነው የሚጠይቁ? ስራ ምንድን ነው የሚሉት። እና እሷ በሴተኝነት ነው የምትተዳደር። በዛ ብር እያስከፈለች ትተዳደራለች። ሄደችና ጠግባ ነው እንጂ ሀብት ያጣች አይደለችም። አጣው በዚህ የሚኖሩ እህቶቻችን አሉ። ለነዚህ ማዘን መታደግ ነው የሚገባ። አሁን ሄደች ምን አደረገች? ለአፄ ቴዎድሮስ መጀመሪያ አንዲት ድሃ ንጹሕ ሴት አለች። ያቺ ምን አደረገች? ለአፄ ቴዎድሮስ ለንጉሳችን ሽፍታ ጠፍቶ በሰላም እየተዳደር አንድ መቀነት ሰርች ለምን አልሰጣቸውም ብላ ፈትላ አሰርታ 40 ክንድ መቀነት ሰጠቻቸው። ምንድን ነው ስራ ያሻሏት? ፈትያ አድራለሁ በሰው መንግስት ጊዜ እግዚአብሔር ይመስገን አለቻቸው። በሉችማ እውነተኛ ሰው ናት፣ ሰርታ የምታድር መሬት ስጧት ብለው መሬት ሰጥተው ሸልመው ይሰዷታል። እሷ እንደዚያ መልከ ጥፉ ናት ይባላል። ሰውኛውን ያቺኛይቱ ሴሰኛይቱ ሰማና ለገሊት እንዲያርገው ሰጧት። አዎ ለዚያች አዎ እንዴ እኔማ በህድ እጥፍ ነው የሚሰጡኝ። እንዲያውም መቀነቱ 80 ክንድ አድርገዋለሁ ብላ 80 ክንድ አሰርታ ይዛ ሄደች። ስራሽ ምንድን ነው አሏት። አይ እኔ ወንዶች ይወዱኛል፣ መተው ብር ይሰጡኛል። መብላት ነው ስራሽ አሏት። አይ ለመብላት አንድ እጅ ይበቃታል፣ ቁረጡት አንዱን አሉ ይባላል። ከባድ ነው። አፍ አይደል? አፍ እኮ ነው ሁሉ የሚያመጣው ማለት ነው። ይኸው አፍ ያስፈጃል እምላችሁ። በአፋቸው ግን እድሜ ያረዘሙ በጣም ብዙ ሰዎች ነው ያሉት። በአፋቸው አቤግያ በምኗ ነው የዳዊትን ሞት የመለሰችው? ሊገላት ከነባሏ የመጣውን በምንድን ነው? በአንደበቷ። ፍየሉን፣ በጉን፣ በለሱን፣ ወይኑን ጭና ሄደችና ምንድን ነሽ አንቺ? እኔማ የባሪያህ የናባል ሚስት ነኝ። ይሄ ለአንተ ለጌታዬ አይመጥንህም። ለጊዜው እንደው ለባሮች ትሰጠዋለህ ብዬ ነው እንጂ አትቀምሰውም ብላ ስትሰጠው ተናዶ የነበረውን ዳዊትን ቀዝቀዝ አድርጋ መለሰችው። በይ ስለ አንቺ ትቸልሻለሁ ያን ጅል ባልሽን ብሎ ትቶላት ተመለሰ። ሊገለው የሄደውን ይሄን ያደረገ ማን ነው? አፍ ነው። አፍ ነው። አፍ ሀብት ያሰጣል። አፍ ያደህያል። ምን አለ ሌላ? ባቲን ባርኮ ለእግዚአብሔር ወባትን ጽየሎሙ ለሃዊነ። በዚህች አፋችን እግዚአብሔር እናመሰግንበታለን፣ መልሰን ወንድማችን እንረግምበታለን። ይነቅኑ ማይጥሙ ማይመሪን ማህዱ አዘቅት፣ ከአንድ ምንጭ መራራና ጣፋጭ ውሃ ይፈልቃል ይላል ቅዱስ ያዕቆብ ሲነገር። አይፈልቅም። ስለዚህ አንደበታችንን መጠበቅ። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው? በአንደበቷ ነው። ልጄን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አዎን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም ማለት ልጄን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ሰጠኝ አለችው። እንደዚች ያለ ሴት በእስራኤል አላየሁም ብሎ ልጇን አዳነላት። ይሄ ምን ያደረገችው ምኗ ነው? አፍ አንደበት። አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው የለጎመው።
እሳት ያወረዱ በአንደበታቸው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። ትልቁ መክሊት ይሄ ነው። በአፍ ዝም ብሎ እንዴ መኑ ዘይፈቅድ ሃዮ ወመኑ ዘይፈቅድ ይራይ መዋዕለ ሰናያተ። በጎ ዘመኖች መኖር የሚፈልግ በህይወት መኖር የሚፈልግ በጎ ነገር የሚደረግባቸውን ዘመኖች ማየት የሚፈልግ ማን ነው አለ ቅዱስ ዳዊት። ምን አለ? ክላ ልሳነከም እኩይ አንደበትህን ከክፉል ከልክል ወከናፍሪከኒ ከመ ይንበብ ይሉታ። አንደበቶች ከንፈሮችም ጉሉትን፣ ሽንገላን፣ ክዳትን እንዳይናገሩ ከልክል። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ አለ። ማን ነው እንደዚህ ያለ? ቅዱስ ዳዊት ነው ያለው። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል? ጅል አይሄድ አይንቀሳቀስ። ጅል ዝም ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚህ ያለ ጅል አንሆን። አፋችን ክርክም። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ለውጥ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፈር። አንተ ግን ተወው። የተዝልፎ ለአብድ ከመ ይጽላይከ ሲራክ ያለው ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት። እዚህ ወዲያ ሂድ እያነበበ ንባቡን እያበላሸው በሊድ ሂድ በቃ ይሄ እንደ ፈረሰኛ መጋለብ ከፈልግ ጋልበው ብለው ዝም ነው። ለማይመለስ ሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። ምክርን መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይላል። ሰው እኮ በጣም ረጅም ፍጡር ነው። አፋችን እንጠብቅ ጎበዝ። አታውጉ። እዚህም የመጣችሁ አሁን ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውጉ። ፖለቲካ ምናምን አታውጉ። እዚህ እናንተ እዚህ የምርጫ ውድድር አልመጣችሁ፣ ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔርን ፈልጋችሁ ሂዱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ይሰማችኋል? አሁን እዚህ የምታወጉት ፖለቲከኛ ይሰማችኋል? ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ሂዱ። አታውጉ። መናኙንም እንደዚህ አይነት ወሬ አታስለምዱ። አባ እማ እያላችሁ እየቀረባችሁ ነውር ነው። አፋችንን ከርክም። እንዴ የኔታ ጥበቡን አንዱ ሂዱ ያላቸውን ብዙ ጊዜ ተናግሬዋለሁ። የኔታ እንደው ከሞት የሚጠብቅ መድኃኒት ይስጡኝ። አፍህን ጠብቅ። ከሞት የሚጠብቅ መድኃኒት ምንን መጠበቅ ነው? አፍን መጠበቅ ነው። አፉን የጠበቀ ሰው ከሞት ይድናል። አፋችንን ክርክም አድርገን ለሚሰማን እናገራለን። አፍ ይሄ ነው እንግዲህ። አላችሁ ዘመዶች፣ እግዚአብሔር ከሁላችን ጋር ይሆን። አንዱ መክሊታችን ምንድን ነው? አፍ ነው። እንዳይደክማችሁ ግንጭላችሁ ሁላ ስታወጉ እንዳይደክማችሁ፣ አቡነ ስትደክሙ እንዳይደክማችሁ ዝም በሉ እስቲ። ሲሉ እኮ ይደክማል። ይሄ ራሱ እንደዚህ ይደክማል። ኋላ አቡነ እንዲህ ብሎ ይደገመናል። መድከም በቃ የመላቀቅ ኋላ ዋብቀው አፉ ሆሟል። እንዲህ እኮ ያለ እኮ ቅዱስ ዳዊት ወዶ አይደለም። አፋቸውን አላቀቁት አለ። ይደክማል እኮ ግንጭል ይደክማል። እዚህ መንጋጋው ላይ እንዳይደክማችሁ ዝም በሉ እስቲ። ተሞቱ እንደው እውነቴን ነው። ሰው እኮ እንደው አብዷል እኮ በወሬ አብዶ ታሞ አንድ ሰውዬ አለ አይደል የተባለ እንደው እንዳታወጋ ብለውታል። ንጉሱ መላጣ ሆነው ነው አሉ አይቷቸው እና እንዳታወጋ አሉታል። ወጉ በላው አሉ እንደንትን እንዳውል ቢናገር ይቀጥሶ ጉድጓድ ቆፍሮ አሉ። እዚያ ገብቶ ምድር ሰሚ ንጉሱ መላጣ ናቸው አለ። ኧረ በሽታ ነው ይሄ፣ ደዌ ነው። ማምላክን ይሄ ደዌ ነው። እንግዲህ ዝም ብንል ምን ይሆናል? እጂ እንደው ቢያሳ አለ መርፌ አለ የሚል ቱስ ይላል የገጠር ሰው። እንደዚህ የሚል ሰው ነበር። እንዲህ ያን የሚመስል ያንን በርባዛን እና ዲዲት የሚረጭ ነበረ በዚያ ድሮ ልጅ ሆነን በዚያ የሚረጭ ያን የሚመስል ሰው ወግዞ ጡን ጅራቷ የተቆነጠለች ፍየል ይመስል እንደው እውነቴን ነው። አዛኝ ተው፣ ወግ ተው።
የአፍ እኮ መክሊት ነው። ዝም ብሎ መለፍለፊያ አይደለም። እንዴ ነውር ነው። እንዴ እውነቴን ነው፣ ነውር ነው። ዝም ብሎ መለፍለፊያ ማውሪያ መደረቻ አይደለም። አፍ ሲም እግዚኦ አቃቤ ላፉ ወማይጾ ዘአቅም ለከናፍሬ ያለ ነብዩ ለዚህ ነው። ለአንደበቴ መዝጊያን አብጅለት ያለው ለዚህ ነው። ይሄ ነው እንግዲህ አፍ። ሌላስ ጆሮ ብያቸዋለሁ። በአይን ደግሞ መጽሐፍ መመልከት ብያቸዋለሁ። በጆሮ መስማት። የሰው ችግር አዳምጡ። ልቅ ጀግና ከሆናችሁ የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዴዎን ልጅ ቁሞ ምንድን ነበር ያለ? ስምዑኒ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል መድኃኒዓለም። የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ። አይን ደግሞ መጽሐፍ ማገላበጥ። አይን እኮ እኩል አለው ታውቃላችሁ? የአይን እኩሉ የእግዚአብሔር ቃል ነው የሚኳል። አንተ አያለው ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ሲል ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ፣ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ይሄ ተኮል ነው። ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ዝም ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። እዚያ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁ ቢሆን አንብቡ፣ ደግሞ ከዛ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት። እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው፣ እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል፣ ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል ነው። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። እንድታነቡ እባካችሁ ስለ ዓይነ ብርሃኑ እያችኋል። አንቡ እንዲሁ ግግርም አልኩ። እሺ 5 መክሊት ይሄ ነው። ህዋሳት ናቸው። እጅ ነው። እጅ አሁን ማታ ጠይቁ እንግዲህ በ5 ህዋሳቶች ማታ ምን አተረፍኩ ብላችሁ መጠየቅ አላችሁ። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት። የሚሰማችሁንም ጻፉት። ብሶታችሁንም ጻፉት። ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። አንዲት ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ። እዛ ምንድን ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው አለ። ተፋቀላት። እየጻፍን ጻፉ ዝም ብላችሁ። ጥቅስም ጻፉ፣ የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት የእጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አትጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት ነው። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን። ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን። ምን ቴክስት ክፉ ቴክስት አጻፍ ምን ይላል ኢሳይያስ? አሌሎም ለለ ይጽሕፉ መጽሐፈ እኩየ። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ፣ አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኘኝ እያላችሁ በቴክስት ስትረመርሙ እየዋላችሁ የሰው ልብ ይሄ ኖር ነው። እጃችሁን ከርክሙ፣ እጃችሁን ከዚያ ታተርፉበታለን። ጻፉ።
ስሩ፣ ቁረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ይህ ነው መድኃኒቱ። ይህን ስናደርግ እጃችን ያተርፋል እና ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርጉ እንዲያርጉ መጸለይ። እንዲያርገን ስንጸልይ ምን ማለት መሰላችሁ? እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ ነህ። እጃችን እንዲህ ስናደርገው ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ ማለት ነው። ፍርዴ ካንተ ነው ማለት ነው። ወዲህም ደግሞ የሱራፌልን ክንፍ ይመስላል። ሁለት ክንፋቸውን እንዲረባው ይቆማሉ ስለሚል ማለት ነው። እጅን ዘርግቶ መጸለይ ለ10 ደቂቃ ለ5 ደቂቃ ብቻችን ሰው መሀል እንደው ደስ እናም ደግሞ ማለትም አጉልም እንደሆነ አድርጎ ዘወር ብሎ እጅን ዘርግቶ 12ቷን አቡነ ዘበሰማያት መጸለይ። እጅ ቢደክም በሰፊ ሀይዳው ቅጣው እንዳሉ አባቶቻችን በእጅ መጸለይ። እጅ መክሊት ነው። በእጅ ምንድነው? መጻፍ፣ መደጎስ፣ መስራት። ይሄ ነው እንግዲህ የሚያወጣው እና ሰፊህ እና መስጠት። ሰማችሁ? ምንድን ያልኳችሁ? በእጃችሁ መጻፍ፣ እሺ፣ መደጎስ፣ እሺ፣ ምን ማለት መስራት፣ እሺ፣ መስጠት፣ እሺ፣ ሰፊያድ እጅ ዘርግቶ መጸለይ። ይሄ የእጅ መክሊቱ ነው። እስቲ አሁን እንግዲህ ኧረ ቅዱስ ሚካኤል ምን አድርጌ ነው? ኧረ እንዲሁ ሀብት ስጠኝ። እንዲህ 5ቱ መክሊት ላይ ሰርተሃል ቢልህ ምን ትመልሳለች? ጆሮ ላይ ሰርተሃል ተምረሃል? ዓይንህ ላይ ሰርተሃል? ስንት መጽሐፍ አነበብክ ቢልስ አሁን ምን መልሳለን? እስቲ አሁን አፍ ላይ ምን ሰራህበት ነው? እየፈለክ አንዱን እግሩን እየቆረጥክ በሐሜት አንዱን ጆሮውን እየቆረጥክ እየዋልክ ጥርስህን መጋዝ አድርገህ ነው አፍ እርዳኝ ነው። አንዱ እኮ ነው ዝም ብሎ ወይ ምን አይል መቶ ቅዱስ ሚካኤል እንደው እርዳኝ። ወይ አትክልት አትተክል ወይ ዶሮ የለ ምን ውል ባርክልህ አለው ስራ እንጂ። ስለዚህ በሞቴ እዚህ ላይ ከሰራችሁ እርግጠኛ ነኝ እኔ የሥጋም የነፍስም ሀብት ታገኛላችሁ። ሰው መውደዱንም ታገኙታላችሁ። መላውንም የውሳኔ አሰጣጡንም ከሰው ጋር የመኖር ጥበቡንም እዚህ ውስጥ አለ። ዓይን ላይ፣ ጆሮ ላይ፣ እጅ ላይ፣ አፍ ላይ አለ። 5ቱ መክሊቶች የሚባሉት እነዚህ ናቸው።